በተለይ ዮሐንስ 6ን አረሳም። ዮሐንስ 6 ላይ ጌታ ኢየሱስ ክርስቶስ 5ቱን ቂጣና 2ቱን ዓሣ ለብዙዎች ከመገበ በኋላ በነጋታውም ያንኑ ቂጣና ዓሣ ለመብላት ሲፈልጉት ለነበሩ ሰዎች ስለሚጠፋ መብል አትስሩ፣ እግዚአብሔር ለሚሰጣችሁና ለዘላለም ሕይወት ለሚሆነው ስሩ ሲላቸው ለዘላለም ሕይወት የሚሆነውን የእግዚአብሔርን ሥራ እንድንሰራ ምን እናድርግ ነው ያሉት። የእግዚአብሔር ሥራ እርሱ በላከው ታምኑ ዘንድ ነው በማለት እግዚአብሔር በላከው በእርሱ ማመን የእግዚአብሔርን ሥራ መስራት እንደሆነ ነገራቸው። ልክ ይህን ተከትሎ እንደዛ ከሆነ ይበሉ ዘንድ እንጀራን ሰጣቸው ተብሎ ስለ ሙሴ ተጽፏል። ምን ምልክት አሳየናለህ? ለዚህ ማንነትህ ምልክት ብለው ጠየቁት። እና ጌታ እንጀራ የሚሰጣችሁ ሙሴ አይደለም፣ ያኔም ቢሆን እንጀራ ለሕዝቡ የመገበው የኔ አባት እግዚአብሔር እንጂ ሙሴ አይደለም ካለ በኋላ ከሰማይ የወረደ እንጀራ እኔ ነኝ በማለት ስለ ሕያው እንጀራ ከሰማይ ስለወረደ እንጀራ ነገራቸው። እና ለዓለም የምሰጠው እንጀራ ሥጋዬ ነው አለ። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አላቸው። ነገሩ ጸነናቸው፣ ከበዳቸው። እና ምን ማለት ነው? አንደኛ ቤተሰቦቹን እናውቃቸዋለን፣ ያደገበትን መንደር እናውቃለን። እንዴት ከሰማይ ወረድኩ ይለናል? እያወቅ ነው አሉ። ልክ ነው። በገሊላ አውራጃ በናዝሬት ነው ያደገው። አብረውት ያደጉ ቤተሰቦቹ፣ እናቱ ትታወቃለች። ከዛ ባሻገር ዮሴፍን እንደ አባቱ ነው የሚቆጥሩት። ምክንያቱም ያለ ወንድ ዘር ተጸንሶ መወለዱን እነሱ አይረዱም። ከዚህ የተነሳ እንዴት ከሰማይ ወረድኩ ይለናል የሚል ጥያቄ ተፈጠረባቸው። ያ ብቻም አይደለም። እሺ ከሰማይ ወረድኩ ይበል፣ ሥጋውን እንድንበላ እንዴት ሊሰጠን ይችላል አሉ። ይህ እንዴት የሚያስጨንቅ ንግግር ነው አሉ እና ከበዳቸው። እኛም ብንሆን በእርግጠኛ ነኝ እንደዚህ አይነት ስሜት እንደሚሰማን። ምክንያቱም ሥጋዬን ብሉ የሚለው ደሜን ጠጡ የሚለው ንግግሩ በቁሙ እንዲበሉት እና ደሙን እንዲጠጡ እንደጋበዛቸው ሆኖ ነው የተሰማቸው። ጉዳዩ መንፈሳዊ መሆኑን አላስተዋሉም። እና ጉዳዩ በጣም ስላስጨነቃቸው ሲያጉረመርሙ አያቸውና ይህን ስላልኳችሁ ትሰናከላላችሁን አለ። ሥጋ እኮ ምንም አይጠቅምም። አሁን የምነግራችሁ ቃሌ መንፈስ ነው ሕይወትም ነው በማለት መንፈሳዊ ነገር እየነገራቸው እንደሆነ፣ ሥጋውን መብላት ማለት ደሙን መጠጣት ማለት ስለ ሰው ልጆች ኃጢአት የተቆረሰውን ሥጋ የፈሰሰው ደም ለእኔ የተከፈለ ዋጋ ነው ብሎ ማመን እንደሆነ፣ ነገሩ በምድረ በዳ እንደተሰቀለው የነሐስ እባብና በእባብ ተነድፎ ሜዳ ላይ ሲንፈራፈር የነበረው ሕዝብ ከዳነበት ሁኔታ ጋር የሚገናኝ እንደሆነ፣ በእምነት የሚታይ መንፈሳዊ መብል እንደሆነ አላስተዋሉ። እንደውም ይሄንን ማን ሊሰማው ይችላል? ማን ሊቀበለው ይችላል አሉ። ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ። ተመልሰውም እንደገና ደቀ መዝሙር ሆነው አልቀጠሉም። የሱ ደቀ መዝሙር መሆንን ተማሪ መሆንን እዛ ቦታ ላይ በቃን ያሉ ሰዎች ነበሩ። ይህንን ዮሐንስ ወንጌላዊ መዝግቦልናል። አሁን በዚህ ታሪክ ውስጥ ጌታ ይህንን ካስረዳ በኋላ ዞር ብሎ ደቀ መዛሙርቱን አያቸው። ሁሉም ግራ መጋባት ውስጥ ያሉ ይመስላሉ። ድንጋጤ ውስጥ ያሉ ይመስላሉ። ምክንያቱም ብሉይ ነዋ እያለ ያለው፣ ተመገቡኝ ነው እያለ ያለው። ጥሬ ሥጋ እንደምንበላው እንደዛ ነው የተሰማቸው። ደሜን ጠጡ፣ ለዓለም ሕይወት የምሰጠው እንጀራ ሥጋዬ ነው፣ የምሰጠው መጠጥ ደሜ ነው የሚለው ንግግሩ
በቃ እሱን በልቶ በቁሙ ደሙን መጠጣት አድርገው ነው ያሰቡት። ይሄ ለዓለም ሁሉ እንዴት ይሆናል? ሲጀመር እንኳን ለዓለም እዛ የነበሩ ደቀ መዛሙርትስ ቢሆኑ እንደው በቁሙ መብላትስ ቢሆን ምን ማለት ነው? ይሄ እኮ ከመታሰብ በጣም ያለፈ ነገር ነው እና በጣም ከብዷቸዋል። መንፈሳዊ ትርጉም ከሌለው በቁሙ የሚያስጨንቅ ነው። ችግሩ እስከ መጨረሻ ድረስ እሱን አለመስማታቸው ነው። መልእክቱንም ለመረዳት አለመታገሳቸው ነው። ምክንያቱም ቃል መንፈስ ነው ሕይወትም ነው ያለው። አሁንም በደንብ መስተዋል ያለበት መንፈሳዊ ነገር በእምነትና መንፈሳዊ በሆነው ነገር ካልተገነዘብነው ልክ አይደለም የሚሆነው እና ብዙዎች ወደ ኋላ ተመለሱ። ጌታ ደቀ መዛሙርቱን ዞር ብሎ አያቸውና እናንተስ ልትሄዱ ትወዳላችሁ አላቸው። እና ጴጥሮስ ነገሩ ገብቶት ነበር እና በጣም ልብ የሚያሳርፍ መልስ ጌታ ካለው ጋራ የሚገናዘብ መልስ ሰጠ። ጌታ ሆይ ካንተ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። አንተ ወደዚህ ዓለም የሚመጣው ክርስቶስ የሕያው እግዚአብሔር ልጅ መሆንህን አንደኛ አውቀናል፣ ደግሞም አምነናል በማለት መለሰለት። እንግዲህ ይሄ ጌታ ስለሚቆረሰው ሥጋውና ስለሚፈሰው ደም የተናገረውን ዮሐንስ 6 ላይ ያለውን ደግሞም ማቴዎስ 26 ሉቃስ 22 ማርቆስ 14 ላይ ተጽፎ የምናገኘውን እውነት ስናስተውል አማናዊው ቤዛነት ልክ እስራኤል በግብፅ ፋሲካን እንዳከበሩ ለነጻነት የሚሆን ከጨለማ ወደ አስደናቂው ብርሃን ለመሻገር የሚሆን የሕይወት እንጀራ ለሰው ልጆች ሁሉ የቀረበበት እግዚአብሔር መንፈሳዊውን ዓለም በተለይ የጨለማውን ዓለም ስልጣን የገፈፈበት ስራ የተሰራው ዓርብ ዕለት ጌታ ራሱን አሳልፎ በሰጠበት ዕለት ነው። ምሽት ላይ ፋሲካውን አረዱ። በነጋታው ግብፃውያን ህዝቡን ለቀቁ እና በጥድፊያ ህዝቡ ነፃ ወጣ እና ሐሙስ ማታ ጌታ ከደቀ መዛሙርቱ ጋር ፋሲካን ተመገበ። ህብስቱን አንስቶ ባርኮ ሰጣቸው። ይህ ሥጋዬ ነው፣ ይህ በደሜ የሚሆን አዲስ ኪዳን ነው አለ። አዲስ ውል፣ አዲስ ስምምነት በክርስቶስ አማካኝነት ከጠፋው ዓለም ሁሉ ጋር ይህ አዲስ ኪዳን ነው በደሜ የሚሆን። ብሉዩ ኪዳን በበግ ደም ተመረቀ። አዲሱ ኪዳን በኢየሱስ ደም። መቼ? በነጋታው ዓርብ ዕለት ጌታ ኢየሱስ ሲሰቀል የሁላችንን በደል ተሸክሞ ኢሳይያስ እንደተናገረው በሁለት ወንበዴዎች መካከል ሲቸነከር ደሙ ሲፈስ ሥጋው ሲቆረስ እግዚአብሔር ለዓለም ሁሉ ልጁን ሰጥቷል። ጌታ ኢየሱስ ለዓለሙ ሁሉ ሕይወት የሚሆን የሕይወት እንጀራ ሆኖ ቀርቧል። እንጀራ የሕይወት መጠጥ ሆኖ ቀርቧል። መንፈሳዊ ነው። ይህንን አሜን በማለት ውስጥ ይህንን በመቀበል ውስጥ ነው አማናዊውን የክርስቶስ ሥጋና ደም መብላት ማለት። ያ ማለት ምንም ሳናወሳስበው ማመን፣ በመስቀሉ ሥራ ማመን፣ ጌታ ኢየሱስ ክርስቶስ እኛን ስለማጽደቅ የከፈለውን ዋጋ ማመን ማለት ነው። ይሄ የመጀመሪያው እውነት ነው በወንጌል እውነት ውስጥ። ስለዚህ አሁንም በንጽጽር ስናየው አንድ ቀን ነው ጌታ ኢየሱስ የተሰቀለው። በየዓመቱ አይሰቀልም። ይሄ ለሁሉ ግልጥ ነው። አንድ ቀን ነው ሥጋው የተቆረሰው። ቤተክርስቲያን የሥጋው ደሙ ስነ ስርዓት ስታደርግ በሳምንትም ይሁን በዕለትም ይሁን እንደየአብያተ ክርስቲያናቱ ስርዓት በወርም ይሁን በበዓላትም ይሁን
ስጋው ደግሞ ስነ ስርዓት ሲቀርብ ጌታ አይታረድም፣ ጌታ አይሰቀልም፣ ጌታ አይሰዋም። አንድ ጊዜ ስለ ሁላችንም ተሰቅሏል። ይሄ አማናዊው ነው። አንዴ ነው የህይወት እንጀራ ለሁሉ የቀረበው። ይሄንን ሰው ሲያምን በየትኛውም ዘመን በየትኛውም ቦታ በየትኛውም ሁኔታ ውስጥ ሆኖ ይሄ ወንጌል ደርሶት ቃሌ መንፈስ ነው ህይወትም ነው እንዳለ ልክ ነው። ጌታ ኢየሱስ ስለ ራሱ ሞት ተናግሮ ነበር። ስለ ኃጢአታችን የሚከፍለውን ዋጋ ከፈለ። ይሄንን እናምናለን ብሎ እያንዳንዱ ለወንጌሉ ምላሽ ሲሰጥ ያንን የህይወት እንጀራ በላ ማለት ነው። ስለዚህ ይሄን የምንሰማ ሰዎች አማናዊው መስዋዕት፣ እውነተኛው መስዋዕት፣ እውነተኛው ቤዛ፣ እውነተኛው ታዳጊ አንዴ ስለ ሁሌ፣ ምክንያቱም ይሄ መስተዋል አለበት። ከብሉይ ኪዳን መስዋዕት ይሄንን የሚለየው አንዴ ለሁሌ መሆን መቻሉ ነው። ዕብራውያን ምዕራፍ 10 ቁጥር 10 ላይ የኢየሱስ ክርስቶስን ሥጋ በማቅረብ አንድ ጊዜ ተቀድሰናል ካለ በኋላ ቁጥር 12 ላይ እነዛ ኃጢአትን ሊያስወግዱ የማይችሉ ብዙ መስዋዕቶችን በማቅረብ ብዙ ጊዜ ቆመዋል ይላል። ኃጢአትን ሊያስወግድ የማይችል ለየትውልዱ ለየግለሰቡ የሚሆን በማስተስሪያ ቀን የሚቀርብ መስዋዕት እያቀረቡ ቆመዋል። መቆማቸው በድግግሞሽ ማድረጋቸው የመስዋዕቱን ደካማነት ያሳያል። እርሱ ግን አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ዙፋን ቀኝ ተቀመጠ። አሁን ጠላቶቹ የእግሮቹ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል ይላል። ያ ማለት በቂ ሆኖ ተገኝቷል። አንድ ጊዜ የፈሰሰው ደም፣ የተቆረሰው ሥጋ፣ ስለ ሁላችንም የተከፈለው ውድ ዋጋ በየትኛውም ዘመን በየትኛውም ትውልድ በየትኛውም መልክዓ ምድር በየትኛውም ዕድሜ በየትኛውም አይነት ጾታ በየትኛውም አይነት ቋንቋ እኛ ብሔር ብለን የምንጠራው የተለያየ ማንነት ውስጥ ላሉት ሁሉ መድኃኒት መሆን የሚችል አንዴ ግን ለሁሌ የቀረበ አማናዊ እንጀራ ነው ጌታ ኢየሱስ። ይሄ እንግዲህ የመጀመሪያው አንዴ ለሁሌ የሆነው ማለት ነው። እና ቤተክርስቲያን በየጊዜው ታዲያ ምንድነው የምታደርገው? ይሄ ውለታው እግዚአብሔር በትውልድ ሁሉ ውስጥ እንዲነገርለት ይፈልጋል። እንዲረሳበት አይፈልግም። ሰው ውለታ ቢስ እንዲሆን ልጁን ከፍሎ በልጁ ደም ያደረገው ምሕረት ማንም ሰው እንዲያቀለው እግዚአብሔር አይፈልግም። ያላዳነው ኪዳን የብሉዩ ኪዳን ፋሲካ እንኳ እንዴት መከበር እንዳለበት እግዚአብሔር ራሱ ነው ስርዓት የሰጠው። አመጋገባቸው ራሱ ዝም ብለው ትሪ ላይ ያስቀምጠው ቁጭ ብለው እየተዝናኑ እየተጫወቱ እንዲበሉት ራሱ አልፈለገም። እያንዳንዱ ወገቡን ታጥቆ ሸበጡን ወይም ጫማውን አጥልቆ በግራጁ በትር ይዞ ለሩጫ እንደተዘጋጀ ሰው በጥድፊያ እንዲመገቡት ነው ያዘዘው። በችኮላ የፋሲካ ወራት የሚበላው እንደዚህ ነው። መራራ ቅጠል ውስጡ አለ። በግብፅ ያሳለፉትን ያንን መራራ የባርነት ዘመን እንዳይዘነጉ እግዚአብሔር ፈልጓል። ደግሞ በገዛ ፈቃዱ ነፍሱን አሳልፎ ለሰጠው ለኢየሱስ ክርስቶስ ስነ ስቅለት ምሳሌ እንዲሆን አጥንቱ እንኳን እንዳይሰበር አዟል። በጣም አስደናቂ ነገር ነው እግዚአብሔር ያደረገው። ያ ብቻም አይደለም። የኪዳኑ ማህበረሰብ ያልሆነ የአብርሃምን ኪዳን በመገረዝ ያልተቀበለ የፋሲካውን በግ ስጋ እንዳይበላ ወደዛ እንዳይቀርብ እርሾ የገባበት ቂጣ የሚበላ ፈጽሞ ይገደል ይሙት በማለት ብሉዩን ኪዳን በብሉዩ ኪዳን ውስጥ ያለውን የፋሲካ በዓል በየዓመቱ የሚያደርጉትን መታሰቢያ እንኳ መታሰቢያ ነው ብለው ቀለል እንዳያደርጉት እግዚአብሔር በሚገርም አይነት መመሪያ ነው ያጠረው።
እንግዲህ ብሉይ ኪዳንን ስናነብ ሁልጊዜ ማስተዋል ያለብን በየትኛውም የሕግ መጽሐፍ ሊሆን ይችላል፣ የነቢያት የትንቢት መጽሐፍ ሊሆን ይችላል፣ የመዝሙራት የቅኔ መጽሐፍቶች ሊሆኑ ይችላሉ። አንድ ሁሌም መርሳት የሌለብን የእግዚአብሔርን ባህሪ ያሳዩናል። እግዚአብሔር ምን አይነት አምላክ እንደሆነ በዚህም እውነት ውስጥ የምናየው የእግዚአብሔርን ባህሪ ነው። እግዚአብሔር ታዳጊ ሆኖ ቀርቧል። ትድግናውን ትውልዱ እንዲረሳበት አልፈለገም። ታዳጊ ሆኖ መቅረብ ብቻም ሳይሆን ይሄ ታዳጊ የሆነ ጌታ እግዚአብሔር ትውልድ ሁሉ ውለታውን እንዲያስብ ፈልጓል። ስርዓት ፎርም አድርጓል። ራሱ የመጀመሪያው ፋሲካ በግብፅ መታሰቢያ የሆነው ፋሲካ በየዓመቱ ለ7 ቀን እንዲከበር እግዚአብሔር ፈቃዱ ነበር። ባህሪውን ነው የምናየው። ወደ አዲሱ ኪዳን አማናዊ ወደ ሆነው ፋሲካችን ቅድም እንዳነሳው ፋሲካችን ክርስቶስ ታርዶልናል እንዳለው አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ሐዋርያው ቅዱስ ጳውሎስ የኛ ፋሲካ የእግዚአብሔር ቁጣ እኛን ያለፈበት ከእግዚአብሔር ፍርድ ያመለጥንበት የእግዚአብሔር ቁጣ ከኛ ያለፈበት ከእግዚአብሔር ፍርድ ያመለጥንበት የዳንበት ብቻም ሳይሆን ከጨለማው ስልጣን ተፈልቅቀን የወጣንበት ጨለማው በእኛ ላይ አቅም ያጣበት መንፈሳዊ ነው ጦርነቱ። ቅድም እንዳለ በአማልክቶቻቸው ላይ ፈርዳለሁ ነበር ያለው። አሁንም ከጀርባ ባለው ኃይል ላይ ኃጢአትን ባሰራ አዳምና ሔዋንን ገደል በከተተው ዘሮቻቸውን ጨምዶ በያዘው የጨለማው ስልጣን እየተባለ እንደሚጠራው ይሄ በቅዱሳት መጽሐፍት ውስጥ ተደጋግሞ የተጠቀሰ ነው። ይሄ ጨለማ የነገሰበት ሞት እና ከሞት ጋር የተያያዘውን ነገር ጌታ ከሰው ትከሻ ለማንሳት እግዚአብሔር በአስገራሚ ሁኔታ ልጁን አሳልፎ ሰጥቷል። ይሄ ውለታ ደግሞ መረሳት የለበትም። መታሰቢያ ስለሆነ ቀለል አድርገን መታሰቢያ ስለሆነ መታሰቢያ ብቻ ነው ብለን እንድናስበውም አይፈልግም። ምክንያቱም አንደኛ ቆሮንቶስ ምዕራፍ 11 ላይ የምናየው ታሪክ ይሄንን ስርዓት አቅለው ባለመረዳትም ቤታቸው ከሚበሉት ቂጣ ባለመለየትም በድፍረት ከነ ኃጢአት ሆነው ያን ስርዓት በመፈጸማቸው ምክንያት እግዚአብሔር ቀጥቷል የቆሮንቶስን ቤተክርስቲያን። በዛ ውስጥ ያሉ ብዙ ሰዎች ተጎድተዋል፣ አንቀላፍተዋል ይላል። ማንቀላፋት መሞት ነው። ይሄ መልእክት በተጻፈበት ጊዜ የደከሙ ሰዎች ነበሩ። እግዚአብሔር በትር አንስቷል። በዳኑ ሰዎች የጌታ በሆኑት ላይ ሳይገባቸው ወይም ሳይገባቸው ስርዓቱን በሚፈጽሙት ላይ እና በነዚህ ሁኔታዎች ውስጥ የምንገነዘበው ልክ ነው። ጳውሎስም አንስቷል። ይህን ለመታሰቢያ ያድርጉት አለ ብሎናል። ሉቃስም ላይ ቅድም ያነበብኩት ቃል እሱን ነው የሚያሳየው። ልክ ነው። አንዴ ስለ ሁላችንም የተቆረሰውን ስጋ እናስታውሳለን። ሁሌም የጌታን ራት በምንካፈልበት ጊዜ ይህን ቅዱስ ስርዓት በምንፈጽምበት ጊዜ በዓይነ ሕሊናችን እንሄዳለን ወደ ቀራንዮ። የተቆረሰውን ስጋ እናስባለን። ስለኛ ኃጢአት የተከፈለውን ውድ ዋጋ እናስባለን። እንዴት ሰማይ በልጁ እንደተቀበለን እናስባለን። ጥልቅ በሆነ እምነትና ተስፋ የሕይወት እንጀራ እንደተሰጠን እንደበላን አምነን በዚህ ውስጥ እንሆናለን እና በዚህ ዓላማ አሁንም ይህን እውነታ ስናይ ብሉይና አዲሱ ኪዳን የተገናኙበት እውነት አካልና ጥላ የተሰናሰሉበት እውነት በእግዚአብሔር ፕሮግራም በእግዚአብሔር መርሃ ግብር እንዲህ ባለ ሁኔታ በስነ ስርዓት የተጠናቀረ መሆኑን እናያለን እና ክብር ለስሙ ይሁን። እግዚአብሔር ምን እንዳደረገ ነው እያየን ያለ ነው እና አሁንም ጌታ ኢየሱስ ክርስቶስ ያንን ጥላ ነው ከአካል ጋር
እንድናገናኝ አድርጎ ስርዓቱን ያሰናሰለውና ፋሲካ ነው። ፋሲካን ልበላ እመኝ ነበር። የመጨረሻ ፋሲካ ነው ለሱ። እንዲህ አይነት ሁኔታ እንግዲህ በዓመት አንዴ ነው ፋሲካ የሚያከብሩት። ከዚህ በኋላ ዓመት ጠብቆ ከነሱ ጋር ቁጭ ብሎ ያንን ቂጣ አይበላም፣ ያንን የፋሲካ ወይን አይጠጣም። ምክንያቱም ራሱን ከፍሎ ከዚህ በኋላ ወደ መጣበት ይሄዳል እና ከዛ በኋላ ከደቀ መዛሙርቱም ሆነ ከአማኝ ጋር ጌታ ኢየሱስ እንዲህ በተገለጠ አይነት ስነ ስርዓት የሚገናኘው ጌታ ባዘጋጀው የከበረው ዓለም ነው እና ይህን የመጨረሻ እራት ጌታ ኢየሱስ ከደቀ መዛሙርቱ ጋር ሲመገብ ለዚህ ተብሎ የተዘጋጀ ሳይሆን ለፋሲካ ተብሎ የተዘጋጀውን ቂጣ ነው አንስቶ የባረከው። ካመሰገነ በኋላ ሲሰጣቸው እናያለን። እስኪ እንደው ከስያሜው ጋር ተያይዞ አስምረንበት እንድናልፍ ስለፈለኩ ነው ስጋው ደግሞ ከሚለው። ከዛ ባሻገር ቂጣውንም አንስቶ ባረካቸውና ይህ ስጋዬ ነው አላቸው እና ስጋዬ ነው ሲል ከቡራኬ በኋላ ያ ህብስት ወደ ስጋነት ተለውጧል ማለት ነው ወይ? ተቀይሯል ማለት ነው ወይ? ምን ማለት ነው የሚለውን እናስምርበትና ሌላኛው በዚህ ዕለት ከተከናወኑ ነገሮች አንዱ ደግሞ እግሮቻቸውን ማጠቡ ነው እና ከራቱ በኋላ ያደረገውን ነገር እናንሳና ከዛም የምንካፈለውን ተካፍለን መልእክታችንን በዚህ ጠቅለል እናደርጋለን። እሺ፣ እግዚአብሔር ይመስገን። ያው ሰፊ ነገር ነው የዳሰስነው። ያው እኛም ተመልካቾቻችንም ያው እንደምናስተውል አምናለሁ። አንድ ነገር አሰብኩኝ ወንድሜ ያሴ፣ አሁን እያወራህ አሁን በምታወራቸው ነገሮች ውስጥ እግዚአብሔር በማንኛውም ጉዳይ በእቅድና በዓላማ የሚያደርጋቸው ነገሮች ናቸው። በጌታ ኢየሱስ ክርስቶስ ሕይወትም አገልግሎትም የምናያቸው ነገሮች በተለይ አሁን ሰፋ አድርጋ አብራርተዋል። የፋሲካውን እራት መሰረቱ እንዴት እንደነበረ፣ በምን ሁኔታ እንደጀመሩ፣ በተለይ ጥንቃቄዎች አስፈላጊ ነበሩ የፋሲካውን እራት ለመመገብ እና አንደኛውም ነገር በዛ ውስጥ ቢጎል በእውነት ፋሲካ ላይሆን የሚችልባቸው እድሎች ሰፊ ናቸው። ለዛም ነው ይሄንን ለእስራኤል ያን ጆሮ ተናገር ብለው ለሙሴና ለኢያሱ ያዘዛቸው እና ቅድም ስለ አካልና ጥላ ስታነሳ ነበረ። ስለዚህ በብሉይ ኪዳን ያሉ እያንዳንዱ ነገሮች እግዚአብሔር በኋለኛው ዘመን ለሚመጣው በአዲስ ኪዳን ለሚሆነው በክርስቶስ ለሚደረገው ደግሞም በቀጥታ ለዘላለማዊ ልጁ ምሳሌ የሚሆኑ ነገሮችን በብሉይ ኪዳን እንደ ስርዓት በዘላለም ስርዓት የሰጣቸው ብዙ ነገሮች አይተናል። ቅድም በተለይ በዮሐንስ 6 ላይ ያለውን የጌታችን ኢየሱስ ክርስቶስን ንግግር አንስተ ስታብራራ በጊዜው የነበሩ ደቀ መዛሙርት ንግግሩ ሳይገባቸው ቀርተው ሲጨነቁ፣ ግራ ሲጋቡ፣ እንደውም ከደቀ መዛሙርት ብዙዎቹ ወደ ኋላ እንደተመለሱ ዮሐንስ ዘግቦታል። ጌታ ኢየሱስ ክርስቶስ እየተናገረ ያለው ነገር መገንዘብ ማስተዋል ጠቃሚ ነው፣ ለሕይወትም ለአገልግሎትም ማለት ነው። ምክንያቱም እዛው ግራ የተጋቡትን ሰዎች እየተናገረ ያለው ቃል አሁን እንደውም በጣም ጠንከር አድርጎ እኔን የሚበላኝ ብሏል። ያውም ይሆናል የሚበላኝ፣ አሁን ስጋዬን የበላ ደሜን የጠጣ የሚሉ ቃላቶችን ተናግሮ የሚበላኝም ብሏል እና በሕይወት ይኖራል ያለበትንም ነገር አንስተው በጣም ተጨንቀዋል። ምክንያቱም ቅድም እንዳልከው ቀጥታ ስጋውን ቆርጦ በዚህ በጥርስ አኝኮ የመብላት ጉዳይ ደሙን ደግሞ የመጠጣት ጉዳይ አድርገው ስላሰቡት ማን ሊሰማው ይችላል? የሚያስጨንቅ ንግግር ነው የሚል ነገር ነው በመካከላቸው የተፈጠረው።
ግን ጌታ ኢየሱስ ክርስቶስ እያወራ ያለው ነገር ይሄ ነው ወይ ካል አውዱ ይሄንን ነገር እንዳልሆነ ጌታ ኢየሱስ ክርስቶስ እነሱ እንደሚያስቡት አይደለም እየተናገረ እንደሌለ ጸሐፊው በደንብ ጥርት አድርጎ ፍሎውን ጠብቆ ያስቀመጠልን ነገር አለ። እንደውም በቁጥር 35 36 አካባቢ ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ከቶ አይጠማም ብሎ በሚበላና በሚጠጣ ምሳሌ በእርሱ ስለማመን በተሰቀለው ስለማመን እየተናገረ እንዳለ ግልጽ ያለ እውነት ነው የምናነበው ካስተዋልን ማለት ነው። ወደ እኔ የሚመጣ ከቶ አይራብም ሲል ያው እንግዲህ ከምግብ ተከልክለን ስንቆይ እንራባለን፣ ከመጠጥም ተከልክለን ስንቆይ እንጠማለን። ይህንን ምሳሌውን ነው የወሰደው። አሁን ቀጥታ ሕይወቱ ያለው ነፃ መውጣቱ ያለው ቀጥታ በመስቀል ላይ የተሰቀለው ማንነት በእምነት መብላት በእምነት መጠጣት ጋር እንዳያያዘው ይህንን ምዕራፍ በዚህ መልክ ማስተዋል እንችላለን። ምክንያቱም ቅድም አንተ እንዳነሳው ቀጥታ ፊዚካሊ ሊተራሊ ያንን ነገር ቢያደርጉት ብዙ ጥያቄዎችን ይፈጥራል። ስለዚህ ይሄንን ነገር ጌታችን ኢየሱስ ክርስቶስ ሲያስተምር በተለይ አውዱ የዮሐንስ ወንጌል ምዕራፍ 6 ስለ እምነት ነው። ዮሐንስ ስለ ሕይወት፣ ስለ ብርሃን፣ ስለ እምነት በተለይ በሰፊው በወንጌላት ውስጥ በሱ ወንጌል ውስጥ ጠቅሶታል። ጌታ ኢየሱስ ክርስቶስ እንግዲህ ማስተማር በጀመረባቸው ዓመታት ውስጥ ይሄንን ነገር ለምን ተናገረ ካል አንዳንድ ሰዎች ያው ከጌታ እራት ጋር እንደሚያገናኙት እናስተውላለን። ይሄንን ምዕራፍ 6 ግን በቀጥታ የምዕራፍ 6 ዓላማ በሱ ከማመን ጋር ይሄ በሱ ማመን የሚባለውን እውነት ደግሞ በሚበላና በሚጠጣ ምሳሌ አድርጎ ጌታ ኢየሱስ ክርስቶስ በትምህርት መልክ ያቀረበበትን ሁኔታ ነው የምንገነዘበው። ዮሐንስ ወንጌል ምዕራፍ 6 ከዚህ ውጪ ሌላ ትርጉም እንድንተረጉም አይፈቅድልንም። አውዱን ይዘን ስናይ ወደ ጌታ ኢየሱስ ክርስቶስ ወደ ፋሲካው የመጨረሻው ፋሲካ እራት ላይ ስንመጣ በእርግጥ ህብስቱን አንስቶ ስጋዬ ብሎ ጠርቶታል፣ ጽዋውንም አንስቶ ደሜ ብሎታል። እንግዲህ በጊዜው ያሉ ሰዎች ይሄንን ተረድተውታል። አሁን ዮሐንስ 6 ላይ ያለው ሐሳብ ለዓለም የተሰጠ ስጋ ነው፣ በመስቀል ላይ ማለት ነው። አዎ ለሰው ሁሉ ምናልባት ቅድም ወደ ዘጸአት 12 ላይ ወደዛ አንድ ሐሳብ አስተውያለሁ። ቅድም በአብርሃም ኪዳን ውስጥ በአብርሃም መገረዝ ውስጥ የሌለ ሰው የፋሲካ እራትን መብላት አይችልም። እንግዲህ ይሄንን ከፋሲካው እራት ከሚመገቡት ምግብ እንግዲህ ለፋሲካ ብለው ነው አይደል ያዘጋጁት። ስለዚህ እያንዳንዱ ነገር የፋሲካን የአይሁድን ፋሲካ ለማክበር ተብሎ የተሰናዳ የተዘጋጀ ምግብ ነው። እየተመገቡ ግን ከዛው ላይ ከሚመገቡት ነገር ላይ አንስቶ እንካችሁ ይህ ስጋዬ ነው አለ ማለት ነው። ከሚጠጡትም ጽዋ እንግዲህ የፋሲካ እራት ጽዋንም ስለሚያካትት ከጽዋውም አንስቶ ይህ ደሜ ነው ብሎ ሰጣቸው። ለደቀ መዛሙርቱ ነው የሰጠው። እነዚህ ደቀ መዛሙርት ጌታን አምነው የተከተሉ ናቸው። ከክርስቶስ ጋር ራሳቸውን የቆጠሩ ናቸው። ልክ እንግዲህ ያው የፋሲካ እራት ግዝረትን የአብርሃም ኪዳን ውስጥ የሌለ እንደማይመገብ ሁሉ ይሄንን እራት ይሄንን ስርዓት የሰጣቸው ለደቀ መዛሙርቱ ነው፣ በሱ ላመኑት። ስለዚህ ይሄንን እራት ለመካፈል ይሄንን መታሰቢያ ለማድረግ መጀመሪያ በመስቀል ላይ የተሰቀለውን ክርስቶስ በእምነት መብላት በእምነት መጠጣት ያስፈልጋል ማለት ነው። በእምነት ክርስቶስን የበላ በእምነት ክርስቶስን የጠጣ ሰው ይሄ እራት የሱ ነው፣ ተፈቅዶለታል፣ መታሰቢያውን ማድረግ ይችላል ማለት ነው። ስለዚህ አንድ ቀን ነው ያደረጉት የፋሲካን ስርዓት ዘጸአት 12 ላይ። ከዛ በኋላ መታሰቢያው ነው በየዓመቱ ወደ ምድራቸውም ከገቡ በኋላ። ቅድም ስታነሳው ነበረ አንድ ጊዜ የተሰጠ ስጋ በመስቀል ላይ የተቆረሰ። ይሄኛውን ማንነት የተቀበሉ ለዓለም ነው የተሰጠው፣ ይሄኛው ለደቀ መዛሙርቱ ነው። ይሄኛውን የተቀበሉ ግን ቅድም እንዳልከው በየወሩም ሊሆን ይችላል። በተለይ እንግዲህ ቤተክርስቲያን በተመሰረተችበት በመጀመሪያው
ክፍለ ዘመን ላይ በየቀኑ ያደርጉ ነበረ። ከዛ እንግዲህ በሳምንት ነው ሐዋርያት ሥራ ምዕራፍ 20 ላይ የመጨረሻውን የምናየው በየሳምንቱም ያደርጉ እንደነበረ ነው። ይሄንን ራት የጌታን ራት ማለት ነው፣ እንጀራውን መቁረስ ስርዓት። ስለዚህ ይሄንን በእምነት የተቀበለ ሰው ስርዓቱ በዚህ ተደረገ ሳይሆን በመካከል ይሄንን በዓል እንዲያደርግ ተፈቅዶለታል ማለት ነው። ሁለቱን አጫፍሮ ግራ ማጋባት ብዙ ጊዜ በስብከቶችም ልክ ባልሆኑ መረዳቶች መካከል እናያቸዋለን። ዮሐንስ 6ን ለጌታ እራት የጌታ እራትን በዮሐንስ 6 የማስረዳት ማደበላለቅ ነገሮች አሉ። እንግዲህ አልደግሞም። ዮሐንስ 6 በአውዱ መሰረት በእምነት እሱም ስለመብላት ስለመጠጣት። ይሄ እራት ግን በሉቃስ 22 ላይ፣ በማርቆስ 14 ላይ፣ በማቴዎስ 26 ላይ የተዘገበው ነገር አንስቶ ይህ ሥጋዬ ነው ሲል ገብቷቸዋል። ምን እያለ እንዳለ ማለት ነው። ወዲያው ነው ተቀባብለው ወስደው ያንን የተመገቡት። ስለዚህ ምንም አልተጨነቁም፣ ምክንያቱም ገብቷቸዋል። አሁን ለምሳሌ አንድ ሰው ከዋሌት ውስጥ ፎቶ አውጥቶ ይህ እኔ ነኝ ቢል መቼውንስ ያ ወረቀቱ ነኝ እያለ አይደል? ፎቶው ይወክላል የሰውየውን ማንነት። ስለዚህ በነጋታው በዕለተ ዓርብ በመስቀል ላይ ከሚቆረሰው ሥጋ ጋር ከሚፈሰው ደም ጋር ኅብረት እንዳለው እሱን እንደሚወክል ይህንን ያስገነዘበበት ሁኔታን ነው የምናየው። ስለዚህ ሥጋዬ ብሎ ቢጠራውም ኅብስቱን ነው ሥጋዬ ብሎ የጠራው። ቅድም ያነሳው ነገር አለ። ብዙ ሰዎች ይሄ ሰብስታንሻል እሱን ነገር በተለይ የሚቀበሉ ቤተ እምነቶች እንዳሉ እናውቃለን። ግን ይሄ ነው የሆነውም ከባረከውም በኋላ ጸልዮ አመስግኖ ከቆረሰውም በኋላ ቂጣው ቂጣ ነው። ምንም የተቀየረ ነገር የለም። ግን አንዳችን ነገር እንደሚወክል ለአንዳች ነገር መታሰቢያ እንደሚሆን ይህንን ነገር አስገንዝቧቸዋል፣ ተረድተዋል ደቀ መዛሙርቶቹም ማለት ነው። ስለዚህ ደቀ መዛሙርቱን ነፃ ያወጣቸው ያዳናቸው ቅድም እንዳልነው ፋሲካ የማለፍ ስርዓት ነው። ሞት እስራኤላውያንን ያለፈበት የግብፅን በኩራት የገደለውን ይሄንን ጥፋት ያለፈበትን ይሄንን እንዲያስታውሱ በየዓመቱ በምድራቸውም ከገቡ በኋላ ስርዓቱን እንዲያደርጉት ይሄ የታዘዘ ነገር ነው። ትዕይንቱ ግን የተከናወነው በዛ አንድ ቀን ውስጥ ነው። ደሙን በመቃናቸውም በጉበናቸውም ላይ ቀብተዋል፣ አልፏቸዋል። ሞተ በኩር ማለት ነው። ስለዚህ ነፃ ወጡ በነጋታው ማለት ነው። በፍጥነት መበዝበዝ ያለባቸውን በዝብዘው ግብፃውያን ስለተጨነቁ አቻኩላ አወጣቸው እግዚአብሔር። ስለዚህ አሁን በአዲስ ኪዳን ሰው ማስተዋል ካለበት ማስተዋል ያለበት የተሰቀለውን ክርስቶስን ነው። ነፃ ከመውጣታችን ጋር ከሞት ከማምለጣችን ጋር ከመዳናችን ጋር የሚያያዘው በመስቀል ላይ የተሰቀለው ማንነት ነው። ቅድምን በመግቢያ ላይ እንዳነሳሁት ፋሲካችን ክርስቶስ ነው። እሱ ነው የታረደልን። በዮሐንስ ወንጌልም የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ እስራኤላውያን የተሰጣቸው ፋሲካ እነሱን ብቻ የሚመለከት ነው። እስራኤላውያንን ከግብፅ ባርነት ነፃ የሚያወጣ ነው። ይሄኛው የአዲስ ኪዳኑ ፋሲካ የታረደው በግ ግን ለዓለም ሁሉ ከእስራኤል የእግዚአብሔር የኪዳን ሕዝብ ከሚባለው በቀድሞ እነሱንም ጨምሮ የዓለምን ሕዝብ ጠቅላላ ሊያድን ሊታደግ የሚችል ፋሲካ ማንነት ነው በመስቀል ላይ የዋለው። ስለዚህ ይሄንን እውነት በተቀበሉትም ማህበረሰብ አንዳንድ ብዥታዎች አሉ። ይሄ ከቀናት ጋር ከበዓላት ጋር አታች የመሆን ነገር አለ። ይሄ ጌታ ኢየሱስ ክርስቶስ ለሰዎች ልጆች መዳን ብሎ የሰራውን እውነት በመዘንጋት ዝም ብሎ ይሄ በዓል ከማክበር ጋር ብቻ የተያያዘ አንዳንድ ችግሮች እናስተውላለን በዘመናችንም ማለት ነው። ግን ይሄ ስርዓት ውስጥ በዓል እንድናከብር የታዘዘበት ስርዓት በዓልም ነው፣ በዓልም ጭምር ነው። እንግዲህ ይሄንን ስታደርጉ እስክመጣ ድረስ ሞቴን ትናገራላችሁ። ያው ንዜኑ ሞተከ ወትንሣኤከ የሚል የቅዳሴውንም እንትን እናስተውላለን። ይሄን ሲል ምንድን ነው? በዓላቶችን ጌታ ኢየሱስ ክርስቶስ ስለኛ እንደተወለደ
አልፎ ተላልፎ ስለኛ እንደተሰጠ፣ በመስቀል ላይ እንደተሰቀለ፣ እንደተቀበረ፣ ከሙታን መካከልም እንደተነሳ እነዚህን ሁሉ እናስተውልበታለን ማለት ነው። ይሄ ለቅዱሳን የተሰጠ ስርዓት ስለሆነ ማለት ነው። ስለዚህ ክርስቲያኖችም ቢሆኑ አሁን ቀጥታ ከስርዓቱ ጋር በተያያዘ ብቻ ነገሮችን ከማድረግ ይልቅ ለዚህ ስርዓት መነሻ የሆነው ለዚህ ስርዓት ምክንያት የሆነውን የተሰቀለውን ክርስቶስን በማሰብ ምክንያቱም ባይሰቀል ኖሮ ደሙን በጉበናቸው ላይ በመቃናቸው ላይ ባይቀቡ ኖሮ በዛን ሰዓት በግብፃውያን ላይ ከመጣው ቀሳፊ መልአክ አይተርፉም። ኦልሬዲ አይተርፉም። ምክንያቱም ያንን በጥንቃቄ ባያደርጉ፣ ልክ እንደዚሁ በአካሉም ዘመን በተሰቀለው ክርስቶስ ሳያምኑ ምናልባት ይህንን ስርዓት የሚያደርጉ ሰዎች ሊኖሩ ይችላሉ። በትክክል የተሰቀለው ማንነት ሳይገባቸው ሳይረዱት ስርዓቱ ብቻውን መፍትሄ አይሆን፣ እንደውም ለፍርድ ያጋልጣል። ያው በቆሮንቶስ ቤተክርስቲያን ውስጥ የተከናወነው ነገር ይሄ ነው። ልክ ባልሆነ መንገድ ቀርበውት፣ ቅድምም አንተ አንስተዋል፣ ምሳሌ ብቻ ተብሎ ይሄንን ነገር ሳይረዱ አግባብ ባልሆነ ነገር ወደዛ ማዕድ ቀርበው ይሄንን ማዕድ የተካፈሉ ሰዎች ከእግዚአብሔር ፍርድ አላመለጡ። ስለዚህ እነዛንም በእስራኤላውያንም ያስጠነቀቀበት ምክንያት ይሄ ነው። እግዚአብሔር ለሚያደርገው ነገር ዓላማ ስላለው እግዚአብሔር ዓላማውን ጠብቀው ይሄንን እንዲያደርጉ አዟቸዋል። ልክ ይሄንንም ልክ ያልሆነውን ነገር የተላለፉ የቆሮንቶስ አማኞች እንደተቀጡ ይሄን በዓል ስናከብር ይሄንን ስርዓት ስናደርግ የተሰቀለውን ክርስቶስ ማዕከል መሆን አለበት። እሱ ካልታሰበ ማን ይታሰባል? በዚህ በዓል ምንስ ይደረጋል? ቅድም እንዳልከው ይሄንን ውለታ እግዚአብሔር እንዲዘነጉበት አይፈልግም። በቀድሞውም ሕዝቡ በእስራኤላውያንም ዘንድ አሁንም በአዲስ ኪዳን ያኔ በዛች ምሽት ያደረጋትን ነገር ግብፃውያንን በኩራቸውን ገሎ የነዛ የበኩር ሞት ለነዚህ ለኪዳን ሕዝቡ መለቀቅ ምክንያት እንደሆነ ሁሉ አሁንም በአዲስ ኪዳን ከኃጢአት ለመዳን ከሞት ለማምለጥ ምክንያት የሆነው የተሰቀለውን ክርስቶስ ልጁን ነው እኮ አሳልፎ የሰጠን። ማንን? ፋሲካችን ክርስቶስ ልጁ ነው። ስለዚህ ያንን እንኳን ወደ ምድራቸውም ከገቡ በኋላ እግዚአብሔር ባዘዘው መሰረት ባያደርጉ ከፍርድ ከቅጣት እንደማያመልጡ በዚህኛው ኪዳን ደግሞ ዘላለማዊ ልጁ ነው ተላልፎ የተሰጠው ፋሲካ ሆኖ የታረደው። ስለዚህ ይሄኛውንም ስርዓት ልክ ባልሆነ መንገድ መቅረብ፣ እንደ ተራ ነገር መቁጠር በእርግጠኝነት ከእግዚአብሔር ፍርድ በታች ሰው እንዲወድቅ ስለሚያደርግ ይህንን በማስተዋል ነገሮች እንደዚህ እንዲሆኑ ወንጌላት በተለይ በአዲስ ኪዳን ቅዱሳት መጻሕፍት ውስጥ ይህንን እናስተውላለን። ምናልባት ከዚህ ጋር ተያይዞ በዮሐንስ ወንጌል ምዕራፍ 13 ጋር ጌታችን ኢየሱስ ክርስቶስ ከራት ብድግ ብሎ እየበሉ የፋሲካን ራት እየበሉ በመካከላቸው ያደረገው ትልቅ ማስታወሻ አለ። ራት እየበሉ ነው የሚለው ዮሐንስ በዚህ መልክ ነው የሚያቀርበው። በእርግጥ ትኩረት ያደርጋል። ይሄንን ነገር እንዳይዘነጉት በተለይ ታስተውላላችሁን ብሎ ጠይቋቸዋል። አሁን በመካከላቸው ያደረኩትን ነገር ያው እንግዲህ እነዚህ ደቀ መዛሙርት በመካከላቸው አንዳንድ ክርክሮች እንደነበሩ ሉቃስ ዘግቦታል። ማን ይበልጥ የሚል ክርክር እንደነበረ ይሄንን ነገር በተገነዘበበት ሁኔታ ውስጥ ጌታ ኢየሱስ ክርስቶስ በተግባር አንድ ነገር አሳያቸው በመካከላቸው። ግን ከራትም ተነስቶ ነው የሚለን። ከራትም ተነስቶ እንግዲህ ያደረጋቸው ነገሮች አሉ። ጌታ ኢየሱስ ክርስቶስ እየበሉ ራቱን እየበሉ ድንገት ብድግ አለ። እንግዲህ የመጨረሻ ራት ነው። የመጨረሻው ፍጻሜ የሞቱ መስዋዕትነት የሚከናወንበት ምሽት ላይ ስላለ የመጣበትን ዓላማ አልዘነጋም። ራት በመብላት አልዘነጋም። ጌታ ኢየሱስ ክርስቶስ ብድግ አለና ወደ ፍጻሜው ለመሄድ ስላሰበ በመካከላቸው ይህንን ነገር አደረገ እንዲያስታውሱት።
መጎናጸፊያውን ቁጭ አደረገ። ከዛ ማበሻም ጨርቅ ወሰደ፣ ውሃንም ወስዶ እግራቸውን ያጥብ ጀመረ ነው የሚለን። እና እነዚህም ያደረጋቸው ነገሮች በጣም ማስተዋል ያስፈልገናል። እነዚህን አድርጓል። ያው ልክ ዮሐንስ 6 ላይ በሱ ስለማመን በሚበላና በሚጠጣ ምሳሌ አድርጎ ሲያስተምር ሲናገር ያላስተዋሉ እንዳሉ ሁሉ ይሄኛውም ነገር ግር ያለው ሰው ነበር በመካከላቸው። ያው እንደምናውቀው ጴጥሮስ ነው አትጠበኝ ብሎ የተከራከረበትን ሁኔታ እናውቃለን፣ እስከሚያስተውል እስከሚረዳ ድረስ። በዛም ሆነ በዚህም ግን እንዳላስተዋሉ እንዳልተገነዘቡ ስላወቀ ይህንን ያደረግኩላችሁን ታስተውላላችሁን ብሎ ጠየቃቸው። እና ከዛ በኋላ የነገራቸው ነገር ምንድነው? በልባቸው የሚቀር ነገር መምህርና ጌታ ትሉኛላችሁ። አዎ እንደዛው ነኝ፣ እንደምትሉኝ ነኝ። ግን መምህር ጌታ ሆኜ ሳለው አሁን ዝቅ ብዬ እግሮቻችሁን እንዳጠብኩኝ እናንተም ይሄንን አድርጉ አላቸው። ምናልባት ይሄንን ሰፋ ባለ መልክ ልናነሳው እንችላለን። ይሄም ነገር አሁን በብዙ አብያተ ክርስቲያናት ስርዓቱ ነው ከአብያተ ክርስቲያናት ጋር የቀረው። እውነት እግር ሲታጠብ ልብ አብሮ ዝቅ ይላል ወይ? አሁን ትህትናን ነው አይደል ያሳየው? ታላቅ ትህትናን ነው። መምህር ነው፣ ጌታ ነው። እነሱ የእሱን እግር ሊያጥቡ ይገባ ነበረ፣ መምህር ጌታ እንደመሆኑ። ግን በተቃራኒው ነው የሆነው። በቃ ሊያስተምራቸውም ስለፈለገ በመካከላቸው ክርክር ስለነበረ ማን ነው ይበልጣል የሚል ነገር ስላለ ይሄንን ነገር በግልጽ በሚታይ ነገር ተግባራዊ በሆነ ነገር አሳያቸው። በእውነት ጌታ ኢየሱስ ክርስቶስ ተንበርክኮ እግራቸውን ሲያጥብ በእውነት የዋ ነበር፣ በእውነት ትሁት ነበር። ራሱም ተናግሯል ማቴዎስ 11 ላይ ቁጥር 28 እኔ የዋ በልቤም ትሁት ነኝ። በቃ ከኔ ተማሩ ማለት የሚችል ጌታ ነው። በልቡ ያለውን ነው በተግባር በፊታቸው ያደረገው። ግን ይሄንን ስርዓት በሚፈጽሙ ሰዎች መካከል አለ ወይ የሚለውን ያው እንግዲህ ጉዳዩን ለእግዚአብሔር እንተዋለን። ግን ጌታ ኢየሱስ ክርስቶስ እዛ ስርዓት ላይ እንዲቀሩ አስቦ የተናገረው አስቦ ያደረገው ነገር ብቻ አይደለም። ስርዓቱ እንዳለ ሆኖ ሰው ከዚህ ደቀ መዛሙርት ከዚህ እንዲማሩ የፈለገው ነገር ምንድነው? ትህትና ነው። አንዱ ለአንዱ ዝቅ እንዲቀባበሉ፣ የተዋረደ መንፈስ በመካከላቸው እንዲሆን፣ አንዱ አንዱን እየተቀበለ አንዱ አንዱን እየተሸከመ አንዳቸው ለአንዳቸው በፍቅር እየተገዙ ይሄንን ስርዓት ቢያደርጉት ችግር የለው። ግን ደግሞ ስርዓቱ ብቻ እንዳይሆን የሚልም ማሳሰቢያም ጭምር እንዳለ ይሄንን አስተውላለሁ። እንግዲህ የቀረውን ደግሞ እስቲ ጸጋ ይብዛልን።